ምን ቆርጦሽ ነው የሰው በር መደፈት? ሰንዬ ውጭ ነሽ ነው እንዴ? ሳንኳኳ ማከፍሽ? ወጣ ብዬ እኮ ነው። እና ደግሞ ስልክ አታነሽ? ወይ ደውልሽ ነበር? አላየሁትም። ኧረ አላየሁትም ነው ላነሳው አልፈልግም ነው እንዴ? ምን ቆርጦኝ ነው አንቺ ስትደውይ ማላነሳው? ስማ ልክ ነሽ፣ ግን ትላንትና ቀጠሮ ስለነበረ ነበር አመጣጤ። እንኳን መጣሽ። ምን ነግርሽ ነገር አለ። ምንድነው ንገሪ? እንዴ በር ላይ ቆመን ነው አይደል? ምን ልግባ? ቆይ አንቺ ምን ሆነሻል እንዴ? ሰው ሲደብር አይገባሽም? እኔ እኮ እሱን ስለምረዳ ነው ከጎኔ ለመሆን ወደ አንተ የምመጣው። እኔ ከጎኔ ምንም አይነት ሰው ያስፈልገኝም። ይኸውልሽ አርፈሽ የራስሽ ህይወት ላይ አተኩሪ። የራሴን ህይወትማ እየኖርኩ እኮ ነው። በቃ በጣም ጥሩ እየኖርሽ ነው አይደለ? አሁንም በደንብ ኑሪ። እኔን ተይኝ። እንዴ እኔ እኮ ጠላትህ አይደለሁም። ለምንድን ነው እንደዚህ የምታረገኝ? አንቺ ምንም ቢሉሽ አይገባሽም። እንዴ ቆይ ልጅ ምን ሆኖ ነው? በዚህ ጊዜ ሰው ገጭቶ በሚጠፋበት ጊዜ እኔ እሱ ወደ ጤናው እንዲመለስ ደፋ ቀና ባልኩ እንደዚህ ያደርገኛል እንዴ? ጽናት ውስጤ ነግሮኛል። ኪራን ወደ ገጠር ወስጄ ወደ ራሱ መልሰዋለሁ። ከዚህ የቻልሁትን ካደረኩ ሰንበትበት ብልም እቅዶቼ ሊሳኩልኝ አልቻሉም ብላ በራሷ ከወሰነች ሰንበትበት ብላለች። እናም እሷ ያለችው ነገር አሪፍ ሳይሆን አልቀረም። እናም ኪራ ፍቀድልኝ ተብሎ ስልክ ሲደወልለት እኔን ጥለሽ ለማን ነው የምትሄጂ ይላታል። ምክንያቱም ኪራ አሁን ላይ ባለው ሁኔታ እሷን አፍቅሯት ስለሚገኝ ምንም ነገር ብታደርግ ተከትሏት እንደሚሄድ ጽናት በደንብ እርግጠኛ ነበረች። የኪራን ልብ አውቀዋለችና ፍቅሯን ወደ ራሷ ለመመለስ ሽርንጉ ሰኒ ጽናት ወደ አገሯ ስለሄደች አሁን ከኪራ ፍቅር እንዳይዛች እውነቱን ነገረቻት። ጽናትና ኪራ ባልና ሚስት ናቸው። አሁን ከሱ ሽሺ በማለት እውነቱን ትነግራታለች። ውንታንያም ለምን እስከዛሬ አልነገርሽኝም ትላለች። ሰላም ጤና ይስጥልኝ የዚህ ቻናል ቤተሰቦች እንደምን አላችሁልኝ? ለቻናሌ አዲስ ከሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑኝ በአክብሮት ጠይቃለሁ። ሌና ሳሎን ላይ ከናቲ ጋር ተቀምጣ ነበርና በድንገት እነ ጽናት ይመጣሉ። ጽናትም ልትሰናበታት ስትል ቁጭ በይማ ትንሽ ቆይ ምነግርሽ ነገር አለኝ ትላለች። ሂጄ ነበረ የምነግራችሁ አዲስ ነገር አለ ስትላቸው ቁጭ ይላሉ። እሱም ዊንታንያ ከኪራ ፍቅር አላዛትም ወይም ደግሞ ከኪራ የምትፈልገው ነገር የለም ብቻ ስለገጨችው ልትረዳው ፈልጋ ነው በማለት ትነግራቸዋለች። በሉ የእናንተን ንገሩኝ። አልነግራትም ካሉ በኋላ ይህን ስትነግራቸው በቃ ከሚሽናችን እነሷን እናቀላቅላት ትላለች ሰኒ። ጽናትም አይቻልም ሐሳቧን ቀይራ ለኪራ ትነግረዋለች። እሷ ወሬው ያመልጣታል። በፍጹም አልነግራትም ካለች በኋላ መልሳ ደግሞ እንንገራት ብላለች። አይ ብነግራት ሳይሻል አይቀርም ለቀዴ ሁሉ ሚሳካልኝ እሷን ብነግራት ነው። ስለዚህ ልንገራት ብላ ሁሉም ነገር ነግራለች። ወደ ገጠር እንደምትሄድና ኪራስ እንዴት ሆኖ ሊመጣ ነው ትላለች ሌና። እንዴት አርገሽ ልትወስጁ ነው? በኋላ ግን መልሰዋለሁ ብለሽ በዛው ተረስተሽ እንዳትቀሪ ብትላትም ራሴ ውስጥ ይነግሮኛል። ለውሳኔዎቼ ራሴ ወስኛለሁ፣ አስቤበታለሁ። ከዚህ በላይ አማራጭ የለኝም ብላ ጽናት በራሷ ወሰነ። ኪራ ስልክ ተደውሎለት ነበርና የደወለችውም ጽናት ናት። በተደጋጋሚ ሲደወለት ጽናት ደግሞ ምን ሆና ነው በማለት ሰፍ ብሎም ያነሳዋል። መልሶ ከኪሱ አስገብቶ መልሶ ደግሞ አወጦ አነሳላት። ምን ሆነሽ ነው? ምን ፈልገሽ ነው ሲላትም ፍቀድልኝ ለአስቸኳይ ጉዳይ ከአባቴ ጋር ገጠር ልሄድ ነው ትለዋለች። እሱም ለምንድን ነው የምትሄጂ? እኔን ለማንጥለሽ ነው በማለት ጠይቋታል። እሷም ምን ስትለው ሂጂ በቃ ላንቺ ምጨነቅ ነው የሚመስልሽ በማለት ከጆሮዋ ላይ ይዘጋባታል። ከዘጋ በኋላ ግን እኔ ምን አገባኝ ይልና መልሶ ደግሞ እኔ የሚሰማኝ ስሜት ግን እሷን ይሰማታል የሚል ጥያቄም ራሱን ጠይቆት ነበር። የሚወደውና የሚያከብረው ጓደኛው ናሆማ ሲመጣም ፊቱ ቅይር ብሎ አገኘው። ምን ሆነ ነው ፊትህን ጥለኸዋል ሲለው መንርጥቡ ለብሸው ነው ምን ነው ተቀየረብሽ በማለት በጨዋታም ያዋዛል። አንተ ጨዋታ ጨምረሃል ግን ምን ሆነህ ነው ብሎም ጠይቆት ነበር። እቺ ጽናት ናታ ወደ ገጠር ሄዳለሁ አለችኝ እኮ እኔን ትታ በማለቱም አይ ጽናት መንገዱን ገና ሳትጀምረው ሐሳቧ ተሰካ ማለት ነው ይላል ናሆሜ። እሱም ተቀያይሮ በቃ ብትሄድም ችግር የለውም ሰራተኛ ቢሄድ ሰራተኛ ይመጣል በማለት እሱም በስጨት ብሎ ጉዞ ላይ ነበረችና ዴብም ተከትሏታል። በመሃልም ብዙ ነገሮችን አወርታለች። አሁን ላይ ይዳንልኝ እንጂ ሁሉም ነገር ይስተካከላል ትላለች። ዴብም አትጸጸች፣ አባትሽንም መቶታል፣ እኛንም ጎድቶናል። ስለዚህ ጥፋቱ ያንቺ ብቻ አይደለም የሱም ነው። እሱ ይዳንልኝ እንጂ ሁሉንም ነገር ካሳ ይከፍላል። ብቻ ግን ይዳንልኝ። ዴብም አንቺን እንዲያስታውስሽ እፈልጋለሁ። አንቺ ተከፍተሽ ማየት አልፈልግም ይላል። አዎ ፍቅራችንም እንዲያስታውስ እፈልጋለሁ። በሱ እሱን አጥቼ የምኖር አይመስለኝም። መጨረሻ ምን እንሂድ ብለው ተተያያዱ። በኋላ አንቺ ከተማ ወይ ለመጨረሻ ልትሆኚ ትችያለሽ። ሌና አሪፍ መንሽን ተሰጧታልና ራበኝ ሲልም ብያጉላላቸው ነው። ከ6 ተኩል እስከ 7 ተኩል ምን ትሰሪያለሽ? እስካሁን ምሳው አልደረሰም።
ጺሞ ደርሷል ወይ የተባለች ስትጠራም ደርሷል አሁን ሰጥሃለሁ እያለች እያጓጓቸው ነው። ኪራም ከጅቡቲ ነው እንዴ የምታስመጭው እባክሽን ርቦኛል ቢላትም ነገሮችን እያዋዛች ሌላ ነገር ትለዋለች። የጽናትና የኪራም ፍቅር ለመመለስ ያልሆነችውን እየሆነች ትገኛለች። እሷ ግን ከቤት ትወጣለች ወይስ አትወጣም? ኪራ አንድ ቀን ተበሳጭቶ እሌናን ከቤት ቢያስወጣት ምን ሊወጣት እንደሆነ ባይታወቅም ብቻ ግን ለፍቅራቸው ዋጋ እየከፈለች ትገኛለች። እሌና ጽናት ግን አልናፈቀችህም? እኔ ግን ናፍቃኛለች። ይሄን ሁሉ ሳወራኮ እንግዜን ፈገግ ትል ነበር በዛ በረዶው ጥርሷ። ግን እሷ አልናፈቀችህም? እሷ ብትኖርኮ እንግዜን ምሳህን በልተህ ቡናም ተፈልቶልህ ነበረ። ስለዚህ እሷ አልናፈቀችህም ወይስ ናፍቃሃለች? እኔ ግን በጣም ናፍቃኛለች እያለች እሱን እንዲያስታውስ አደረገች። ኪራ በዛ ሁኔታ ላይ ያለ በድንገት ናሆሜ ሲመጣ እኔ በራብ ጠኔ ልሞት ነው በማለት ለጓደኛው ይነግረዋል። አሁን ይደርሳል አሁን ታበላሃለች፣ አረ ምንም የምታበላይ አይነት አይደለችም ካለ በኋላ እስኪ ጥራትና እንንገራት ይለዋል። ጺሞ አሁን ምግቡ ደርሷል እየደረሰ ነው ትላለች። አላልሁህም በማለት ይሳሳቃሉ። አይዞህ ጓደኛዬ በርታ ትበላለህ እያለ ያጽናናዋል። ሰኒ ውንታኔን ካፌ ቀጥራታለች። የተፈጠረውን ነገር ሁሉ ልትነግራት ዝግጁ ሁና አሁን ስራ ትቼ ነው የመጣው ስትላትም ብዙ አላቆየሽም ብቻ ግን የሆነ ነገር ልነግርሽ ነው ትላታለች። ነገሩ ምንድነው? ጽናትና ኪራ ባልና ሚስት ናቸው፣ ግን አሁን በመኪና አደጋው ምክንያት ረስቷታል። ስለዚህ አንቺ ሌላ ነገር እንዳታስቢ ብዬ ነው ብላ እውነቱን ትነግራታለች። እኔ ምንም ነገር አላስብም፣ የራሴ ህይወት ያለኝ ሰው ነኝ። ስለዚህ ለምንድነው እስከዛሬ ያልነገራችሁኝ? ለቀዳችን እኮ መሳካት ይህ ነገር ቢኖር ኑሮ ያግዘኝ ነበር፣ ለምን አልነገርሽኝም? ትላለች። እኛ ልነግርሽ ነበረ እናንተም አላቀረባችሁኝም በማለት የሆድ ሆዳቸውን ማውርተዋል። ውንታኔ የሰማችውን ነገር ተቀብላ ወደ ቤቷ ማምርታለች። ሰኒም በተናገረችው ነገር ትክክል እንደሆነች ለራሷ እየነገራት ወደ ቤቷ ስታቃረብ ጨነቀኝ አለች። መሀል መንገድ ላይ ቆመችና ምን ሆነሽ ነው ይላታል ዴቭ። እኔ እየጨነቀኝ ነው ኪራና እኔ የተለያይተን እንዳንቀር እንዴት ሆኖ ሲመጣል ብዬ እየጨነቀኝ ነው። አውቃለሁ ወደ ኋላማ እንዳትመለሽ አጣብቂኝ ውስጥ እንዳለሽ አውቃለሁ፣ ግን ደግሞ አትጨናነቂ፣ ምንጭ ካልደፈረሰ አይጠራም ይላታል። እሱስ እውነትህን ነው፣ ግን ደግሞ በጣም እየጨነቀኝ ነው ትለዋለች። እሱም እያበረታታ ጉዞዋን እንድትሄድም አድርጓታል። ሌና ጉርሻዋን በደንብ እየጎረሰች እኔ ኪራን ጽናትን አስታውሳት አታስታውሳት መከራዬን እያየሁ በራብ ልሙት እንዴ እያለች ምግቧን እየጎረሰች ትገኛለች። ውድና ክቡር የሆናችሁ የቻናሌ ቤተሰቦች አብራችሁ ስለነበራችሁ ከልብ እያመሰገንሁኝ ጽናት የቀጠለውን ይዤላችሁ እስከመመጣ ድረስ አብራ